بسم الله الرحمن الرحيم. الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله، وأشهد أن لا إله إلا الله ولي الصالحين، وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله، صلوات الله وسلامه عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. እንግዲህ ሰሞኑን በተከታታይ የታላቁን ሰሐቢ የረሱሉላህ ሰለላሁ ዐለይሂ ወሰለም ኸሊፋ አቡበክር ሲዲቅ የእሳቸውን ታሪክ እያየን ነበረ። ባለፉት ጊዜያቶች ያደረጓቸውን በተለይ ሐርብ ሪዳ ጋር ተመሳስሎ ይሄ በነቢ መሐመድ ሰለላሁ ዐለይሂ ወሰለም ህልፈት ምክንያት ያደረጉትን ዘመቻዎች አይተናል እና ሌሎችንም እንዴት አድርገው የነቢይ ሰለላሁ ዐለይሂ ወሰለም ውሳኔዎች ያስተገብሩ እንደነበረ እንደሱ እያየን አንዳንድ ነጥቦችን አይተን ያለፍነው ዛሬ ከዛ የቀጠለውን እናያለን ወይም እንመለከታለን። ብዙ ጊዜ አቡበክር ሲዲቅ ረዲየላሁ ዐንሁ በቼም ስለሳቸው አላህን ፈሪነታቸው ሲነገር ብዙ ጊዜ የእሳቸውን እያንዳንዱ ሰሐቢ ስሙ ሲነሳ የምንሰማው ነገር አለ። ብዙ ጊዜ ስለ ሰይድና ዑመር ረዲየላሁ ዐንሁ ሲነገር ብዙ ጊዜ ጀግንነታቸው የበለጠ ይሰማናል፣ በበለጠ ማለት ነውና የሰይድና አቡበክርን ስንሰማ ደግሞ ብዙ ጊዜ አላህን ፈሪነታቸው፣ አልቃሻነታቸው ብዙ ጊዜ ሞር ከተቋቸው ጋር የተያያዘ ባህሪ ነበረ የሚታወቀው እና አቡበክር አልወዲዕ ሁዋ አቡበክር አልቀዊይ ናቸው። አቡበክር የዋህ ናቸው፣ ግን ጀግናም ናቸው። ያው ተመሳሳዩ የጀግንነት ባህሪ ያላቸው የዋህ ሰው ነበሩ። ይሄ የስብዕናን ከተላበሱ ጊዜ ጀምሮ የነበራቸው ባህሪ ነው እና ኃይላቸው፣ ጥንካሬያቸው ኸሊፋ ከሆኑ በኋላና የእስልምናውን መንግስት መምራት ሲጀምሩ ያሳዩት ጥንካሬ በፊትም በነቢ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበረ ባህሪ ነበረ። ላኪነሁ ፊ አያም ረሱል የሰይድና አቡበክር ልዩነቱ በነቢ ሰለላሁ ዐለይሂ ወሰለም ዘመን ካን ይጅተሂድ አን የብቃ ፊ ظላል በዛው በጥላው ስር በነቢ ጥላ ስር ሆነው ብዙ ነገራቶችን ወደፊት ባለመውጣት የሚያሳልፉ አይነት ሰው ነበሩ። ፈላ የቀው عليه ضوء የሆነ ነገር እሳቸው ላይ አያንጸባርቅባቸውም ነበረ እና ከነቢይ ህልፈት በኋላ ግን አቡበክር ሲዲቅ ሻአ አም አባ ወደዱም ጠሉ صاحب الدور الاول ናቸው። የዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህልፈት ተከትሎ የሙስሊሙን ጉዳይ ፊት ለፊት ሆኖ በመምራት ጉዳይ ላይ የመጀመሪያው ሰው ናቸው። በነቢ መሐመድ ዘመን ሰለላሁ ዐለይሂ ወሰለም ነቢ የሚሸፍኑት ነገር ስለሆነ እሳቸው በዛ ጥላ ስር ሆነው ራሳቸውን ሸፍነው ነው ሰይድና አቡበክር የሚኖሩት። አሁን ግን ያን ታላቅ ሰው ኡማው ሲያጣ እሳቸው ወደኋላ ሊሉ የሚችሉበት አማራጭ አይደለም ያላቸው። የግድ ኃላፊነታቸውን ይበልጥ ወደፊት ወጥተው የሚያሳዩበት ጊዜ ነው መሆን የነበረበትና ቢቻላቸው ኖሮ የእሳቸውን ደውር ወይም ሚና ሊሸፍንላቸው የሚችል ሰው ቢያገኙ ሰይድና አቡበክር አሁንም ቢሆን ወደፊት አይመጡም ነበረ። وهكذا أتيح للإسلام أن يرى بصورة أوضح خصائص ابنه المبارك العظيم በዚህ ምክንያት ግን የዚህን የታላቅ ሰው ምርጥ የሆነ ስብዕና እንቁ የሆነ ማንነታቸው ግልጽ ሆኖ እንዲወጣና የበለጠ እንዲታይ እድሉን ሰጣቸው እና ቁዋቸው፣ ኃይላቸው፣ ጀግንነታቸው እነዚህ ሁለት ባህሪያቶች አቡበክር ሲዲቅ በጣም የተዋቡበት ነበርና ኸሊፋም ከመሆናቸው በፊት በዚህ ባህሪያቸው ወደፊት ይላሉ። ኸሊፋነትን ሲይዙ ደግሞ የበለጠ የሚጋፈጡበት ሆነ። ففي الأيام الأولى للدعوة لم يكن يسمع أن الرسول صلى الله عليه وسلم في هذا إلا ويهرول مسرعا فيخلص الرسول من الأذى ويسلم نفسه إليه
መካ በነበሩበት ሰዓት አቡበክር ሲዲቅ ነቢ መሐመድ ሰለላሁ ዐለይሂ ወሰለም አንድ አደጋ ደርሶባቸዋል የሚልን ድምፅ ከሰሙ ከመቅጽበት ነቢ ሰለላሁ ዐለይሂ ወሰለም ዘንድ ይደርሱና እሳቸው ላይ ነቢ ላይ የደረሱትን በላ መከራ ይገፈትሩና ወደ እሳቸው ያዞሩት ነበር። መደብደቡ፣ ሌላም ችግሮችን ከነቢ በፊት እሳቸው ላይ እንዲደርስ ያደርጉ ነበር። በጣም ፈጣን ነበሩ ከነቢ ላይ ሲከላከሉ። ይሄ ይታወቃል። መካ ላይ የነበሩ ባለፈው እንዳነሳ ነው አተቅቱሉነ ረጁለን አን የቁለ ረቢ አላህ፣ አንድን ሰው ጌታዬ አላህ ነው ስላለ ትገሉታላችሁን? እሳቸውን ነቢን ለመደብደብ የሚያደርጉትን ጥረት አይተው ሄደው ከእሳቸው ላይ ይከላከሉ እንዴት እንደነበረ ማለት ነው። ማንነታቸው የሚታይባቸው አጋጣሚዎች ብዙ ነበሩ፣ ስልጣኑንም ኃላፊነቱንም ከመረከባቸው በፊት። ከዛ ውስጥ የሂጅራ ጊዜ መቼም ከነቢ ጋር አብሮ በሚሰደዱበት ሰዓት መከራና ችግር እንደሚያጋጥማቸው ግልጽ ነው። ቁረይሾቹ ነቢን ለመግደል ተስማምተው የዛን ሌሊት ነው አላህ ውጣ ያላቸው እና ነቢ መሐመድ ሰለላሁ ዐለይሂ ወሰለም ከነሱ ሴራ አምልጠው ሲሄዱ የእነሱን የጦር ዘማቾቻቸውን ሰራዊታቸውን እንደሚያሰማሩ ይታወቃል። ኢዘን በዚህ ሰዓት ነቢን በሚያገኙበት ሰዓት አብረው አቡበክር ሲዲቅንም ሲያገኙ አደጋ እንደሚያደርሱባቸው ግልጽ ነው። በዚህ ሰዓት ግን ከነቢ ጋር አብረው በመሄዳቸው በጣም ነበር የተደሰቱት ሲዲቅ ረዲየላሁ ዐንሁ። ይህም የእሳቸውን ታላቅነት ነው የሚገልጸው። እንደውም ስለሳቸው እየተጨነቁ ጠላቶቻቸው እንዳያዩዋቸው እንዳይደርሱባቸው ኢላ ተንሱሩ ፈቀድ ነሰረሁ ላህ ኢዝ አኽረጀሁ ለዚነ ከፈሩ ታኒየ ኢዝነይን ኢዝ ሁማ ፊል ጋር። አላህ የእሳቸውን ጭንቀት ሰምቶ የሰይድና አቡበክር ያ ረሱላላህ አንዱ ቢያይን እኮ ወደታች ቢያይ እኮ ያለንበትን ያውቃል ሲላቸው ፈማ በኑከ ቢኢዝነይን ላሁ ታሊኩሁማ፣ ሶስተኛቸው አላህ በሆኑ ሁለት ሰዎች ምንድነው ጥርጣሬ? አብሽር ሲሏቸው ነቢ ፈገግ ብለው ምንም ትዝም አላሏቸው። እነዛ የሚያራውጧቸው ሰዎች የሚያሳድዷቸው ሰዎች እሳቸውን ለመግደል እየተከታተሉ ወይ በህይወት ይዘው ሊመጡ የፈለጉት ሰዎች የሚያደርጉት ሴራ ትዝም አላላቸው። ግን ይህን ንግግራቸውን የሰማው አላህ እስከ መጨረሻው እንዲነበቡ የቁርአን ወህይ እንዲወርድላቸው አደረገ። ይሄ ትልቅነታቸውን ያሳያል። አቡበክር ሲዲቅ የበድር ጦርነት ጊዜ يلازم الرسول في خيمته وهو يعلم أن الخطر كله إنما يحيط بهذه الخيمة. النبي صلى الله عليه وسلم ጦርነቱን የሚመሩበት ትዕዛዝ የሚሰጡበት ካምፕ ነገር አለች፣ ትንሽ ኸይማ ድንኳን ነገር። እዛ ውስጥ ከነቢ ጋር አብሮ የተቀመጡት አቡበክር ሲዲቅ ናቸው። ጠላቶቻቸው መቼ የመጀመሪያም የመጨረሻም ታርጌት አድርገው ግብ አድርገው የሚንቀሳቀሱት ነቢን መጉዳት ነው። በዚህ ሰዓት አሁንም ነቢን ሊጎዱ ሲመጡ አቡበክር ሲዲቅን ሊያገኟቸው እንደሚችሉ ግልጽ ነው። ግን አብሯቸው ነበሩ በዛ ሰዓት አቡበክር ሲዲቅ። እንደውም ነቢ በጣም ባለፈው እንዳየነው ተጨንቀው ዱዓ ሲያደርጉ ያ ረሱላላህ አላህ የገባልህን ቃል ኪዳን ይፈጽምልሃል፣ ይህንን ያህልማ ጌታህን አትነዝንዘው አሉ። ጀግንነታቸውን ያሳያል። የኡሑድ ጦርነት ጊዜ حين خالف الرومان نبيهم ظانين أن المعركة قد انتهت بهزيمة قريش. የበድር የኡሑድን ዘመቻ መቼም በኢስላም ውስጥ የአላህን መልእክተኛ አለመታዘዝ ምን አይነት ጠባሳ እንዳለው ትልቅ አስተምህሮት ጥሩ ያለፈ ክስተት። የዛን ጊዜ ነቢ መሐመድ የፈለገስ ብናሸንፍ ወይም ተሸንፈን እንደው የሰማይ በራሪዎች መጥተው እንኳን እየበጣጠሱን ሲበሉን ብታዩ ወይ አሸንፈን ቁረይሾቹ ቢሰደዱ ለሩማቶቹ ይሄ ለቀስተኛው ክፍለ ጦር እንዳትለቁ ቦታቸውን ብለው ትዕዛዝ ሰጠው። ቁረይሾቹ ገና ጦርነቱ ሲጀመርና ሲሸነፉ መሸሽ ሲጀምሩ እየሮጡ እዛ ላይ ያሉት ሰዎች የለም እንውረድ አሉ። እንዴ አላህ መልእክተኛ ከዚህ አትወረዱ ብለውናል አለ አሚራቸው። እሳቸው ያሉት እኮ እኛ እንዳንሸነፍ ነው። አሁን እየሸሹ ነው ቁረይሹ መካ። ስለዚህ እየተከተለን እንግዲህ እናሳዳቸው እንጂ የያዙትንም ንብረት እንቀማ እንጂ ገኒማው ምኑ እንትን አላቸውና ቢባሉ እምቢ ብለው ወረዱ። ጥቂት ሰዎች እና አሚራቸው እዛ ላይ
እዛን ጊዜ ኻሊድ ኢብኑ ወሊድ ከጀርባ መጥተው አጠቋቸውና የደረሰው ትልቅ ኪሳራ ይታወቃል። حتى النبي صلى الله عليه وسلم موتوا تبلو شيطان سكيلاتهم أن مصعب بن عمير يتقدلوا بث أن حمزة يا الله نبي كسوما على زمن دالوا بث هلاك سويابتهم بث يزاني بتقدلوا بث ساعات በየቦታው የሸሂዶች ሰውነታቸው በየሜዳው ላይ ወድቆ እንደና ሐምዛን አይነቶችን አንዳንዶቻቸውም ተምቲል ሲያረጓቸው ሰውነታቸውን እየቀደዱ የሰውነታቸውን የውስጥ አካል እያወጡ የጭካኔያቸው ማለት በፊት በቃ በበድር ጦርነት ጊዜ የደረሰባቸውን ሽንፈት የአለቆቻቸው የወላጆቻቸውን መሞት ተከትሎ በቀል ስላላቸው በመግደል ብቻ እንኳን አልተበቃቁ ሰውነታቸውን እየቆራረጡ እንደሚያዩበት ሰዓት በቃ ጦርነቱ ድልቅ ወጣ። ማን ከማን ጋር እንደሚዋጋ እንኳን አይታወቅም ነበር። ልጅ አባቱ የመጣበት ሰሃቢው ሙስሊሙን አራባቴ ነው እያለ ሌላው መጥቶ የገደለበት በቃ ጦርነቱ ድልቅ ለካ የነቢ ትእዛዝ ነው። የዛን ጊዜ يومئذ بصر الرسول صلى الله عليه وسلم بأبي بكر يجري وحده إلى المشركين شاهرا سيفا فيناديه في ضراعة عالية أغمد سيفك يا أبا بكر لا تفجعنا بنفسك. النعم يزين ጊዜ አቡበክር ሲዲቅ ሰይፋቸውን መዘው ብቻቸውን ወደ ሙሽሪኩ ጦር ይሮጡ ነበር። ያኒ በቃ ሸሂድነትን ፈልገው ቋርጠው ማለት ነው። የዛን ሰዓት በጣም እየሮጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻቸውን ናቸው። ሰይድና አቡበክር ሲዲቅ ረሱላህ ሲያዩዋቸው እንዴ ያ በጣም ድምጻቸውን ከፍ አድርገው ሰይፍህን ይዘህ ተመለስ፣ ሰይፍህን አድርጉ አስገባ ነው አሉት። ላትፍጃዕና ብና እንድናዝን አታድርገን፣ በነፍስህ አታሳዝነን አሏቸው እና ወይዋሲሉ ረሱል ኒዳ ለአቢ በክር እንዲህ ያሏቸው ተው አንተ ላይ አደጋ እንዳይደርስብህና እንድናዝን አታድርገን ይሏቸዋል። አቡበክር ግን ሰይፋቸውን መዘብ ይሮጣሉ። አላ ወይዋሲሉ ረሱል ሰለላሁ ዐለይሂ ወሰለም ኒዳ ለአቢ በክር አሚረን ኢያሁ በዛ ስሜት ላይ ያሉ እንግዲህ ጀሂነታቸውን ለነቢ ያላቸውንም ታዛዡ ነቢ ጥሪያቸውን አስከተሉና ያ አቡበክር ተመለስ አሏቸው። ለምን ምንም የሚል ሰይድና አቡበክር ዘንድ ነቢ ካዘዙ አምረን ያን ያዑድ فما كان له أن يقصد لرسول الله صلى الله عليه وسلم أمرا يا الله ملئت فينان تئزاز بغصهم أي قصهم حتى لو حال الأمر بينه وبين جلال الاستشهاد الذي كان مندفعا نحوه في شوك عظيم በጣም ጓጉቶ ነበር አቡበክር የሚሄዱት እዛ ቦታ ላይ ሸሂድ ደግሞ የሸሂድነትን ታላቅነት ጠንቅቀው ስለሚያውቁ ሸሂድ መሆንን ብዙ አይሳሱትም። ሸሂድነት ከኋላው ህይወት እንዳለም ስለሚያምኑ እርግጠኞች ስለሆኑ የነሱ ኢማን በጥርጣሬ ላይ የተመሰረተ ስላልሆነ ولا تحسبن الذين قتلوا في سبيل الله أمواتا بل أحياء عند ربهم يرزقون ሕያው ናቸው ጌታቸው ዘንድ እንደውም ይረዘቃሉ። ስለዚህ አቡበክር ያን ነብይ ግን ትእዛዝ ሲሰሙ ይሄ እሳቸው ዘንድ ያለን ቁዋ ኃይል ነገር ግን ሁለንተናዊ ኃይላቸውም ይሁን ጀግንነታቸውም ይሁን ትዕግስታቸውም ይሁን ሁሉም ነገር የሚመዘዘው ከኢማናቸው ከነፍስያ ከፍላጎት ከምናምን የሚመነጭ አይደለም። አንዳንዴ በዲን ሽፋን ይሆንብህና ስሜታዊነት ያፈራል። ስለዚህ ዘው ብለህ ትሄዳለህ ተው ሲሉ አይሆንም ትላለህ። አቡበክር ግን እንዲህ አለ። ነቢም ሲያዟቸው ትእዛዛቸውን ወደ ቀኝ ወደ ግራ የሚሉ አይደሉም። ይሄ ምን አማል ኢማን ነገሮች እና ሁሉ ናቸው። አቡበክር ሲዲቅ ኢማኑ ሲዲቅ عظيم ኢማናቸው በጣም ታላቅ ነው። በባለፈው እንዳየነው የነቢን ትእዛዝ ከሚጥሱ አውሬ በጫጭቆ ቢገላቸው የተመኙ ሰው ናቸው። يؤثر أن تتخطف الذئاب
ولا يصير إيمانه أمرا إيماناتشون بنبي أن تتوز ديارات يعني إيمان إن يكون إيماناتشون لا يمكن مثلا حقيقة إيمان الله لكن የሐቂቃው ኢማናችን እንዳንሰራቸው የሚያዘን ብዙ መልካም ያልሆኑ ነገሮች አሉ። እነሱ ግን እንፈጽማለን። ኢዘን የመጀመሪያ አመፅ የምናደርገው ከማን ጋር ማለት ነው? ከራሳችን ኢማን ጋር ነው። ኢማናችን ያንን ማዘዝ አልነበረበትም፣ ትክክለኛ ኢማን። ስለዚህ ኢስያኑ ማመፁ የሚጀምረው ከራስ ነው። የማታምንበትን ያልያዝከውን እስልምና ነው ማለት ነው የምትፈታተነው እንጂ ኢማን ውስጥ ላይ ያለው ትክክለኛ ኢማን ሪባ አትብላ ካላህ እንዲህ አታደርግ ሲል አድርገህ ከሆነ መለስ ስትልና ትቆማለህ። የከለከላቸውን ነገሮች አትፈጽም። የሳቸው እንደዛ ነው። ይሄ ደግሞ ቀደም ኺላፋው ኺላፋ እንደዘመን መሪነትን ከማግኘታቸው በኋላ ከዛ በፊት እንደዛ አይነት አንድ ነው የኢማን لا تشكل نموذجا واحدا من القوة والأمانة. الإمامات هي تمثالية كبابتم خليفة كموناتشو بابتم ينبر عوضانو بايهول يبلث هلا بالنتول سيكبرو نقراتوچم هلو بساتشو منقل منفسهم سرعة نبات قل السبلون. ذلك أن الله نعم عليه بطبيعة قومه إيمان مكين، إيمان رجل أسلم وجهه لله وهو محسن، وأعطى حياته لإيمانه وهو مختلط، وعمل مسؤوليات دوره في تقى وأمانة وبصيرة. أنقل إني تعلق هذا الرجل العظيم المتفوق كيف عاش حياته كحاكم من سيور من دينه يمنه يجري ومارس دوره كخليفة. هذا الذي ولد سيدا وعاش سيدا سوى لنوب على قامة شوفة السبوس الزعم. هذا الذي لم تفلت منه مزية ولم تغب عنه فضيلة. إيه تعشون بقوله وكان بتحلق ميزان لينه كفت علينا ينور. النعم هذا الذي أنقذ الإسلام من خطر محقق. እርግጠኛ ከተረጋገጠ አደጋ እስልምናን ያዳነው በነቢ መሞት ምክንያት የመጣ ብዙ አደጋ ነበር አይደል? ያንን ሁሉ አደጋ እንዲመለስ ያደረጉ በሳል በሆነና ጀግንነት በተላበሰ ትእዛዛቸው ወረደ ኢለይህ ሐያተሁ ወተባተ እንደገና እስላም ተመልሶ በጽናቱ በተባቱ እንዲቀጥል ያደረጉ ታላቅ ሰው አይናቸው እያየ የኪስራና ቀይሰር ፋርስና ሮሞች በወቅቱ የነበሩ ትላልቅ ኤምፓየሮች አይናቸው እያየ በእግራቸው ስር እያንዳንዳቸው እየተንጠባጠቡ ሲወድቁ አይተው በኢስላም ኃይል በእሳቸው ዘመን ነው የጀመረው። ሁሉም የበፊት ጀግናን የሚለው ታላላቅ ሀገሮች በሙሉ ላኪን ይሄ ሁሉ ዝና ይሄ ሁሉ ደረጃ የሰሩት አቡበክር هل غيرت الخلافة من جوهر نفسه أو من أسلوب حياته؟ ይሄ የማንነታቸው ይሄ ውስጣቸው የነፍሳቸው ሉልነት ጀውሃርነትና ይሄ የህይወታቸው መርህ ኸሊፋ በመሆናቸው ተለውጧል ወይስ አልተለወጠም? አልነስ የተዋበዋ ኸሊፋ ከመሆናቸው በፊት በጣም ተዋርድ ነበሩ። እንደው እንዲታዩና እይታ ውስጥ እንዲገቡ እንኳን የማይፈልጉ በጣም የሚተናነሱ ሰው ነበሩ እና ከዛስ ኸሊፋ ሲሆኑ ከሰዎች በላይ ሆኖ ወይስ አምበል ዋሂደን በይነናስ ወይስ እንደማንኛውም ሰው እንደ አንድ ተራ ሰው ሆነው የሚያሳዩ በዘመናችን ስልጣን ላይ የተቆናጠጡ ሰዎች ስልጣኑን ከመያዛቸው በፊት የሚለፈልፉለትን ህዝብ በማጥቃትና ከሱ የበላይ ሆኖ በመታየት ነው ስልጣን እንዳላቸው ማሳየት የሚፈልጉት። የትኛውም የሰለጠነውም ሀገር በለው ያልሰለጠነውም ኋላቀራንም በለው ዲሞክራሲንን የሚለውም አምባገነንን የሚለውም ሁሉም ያው ተመሳሳይ ነው። በኢስላም እይታ ካየው ፍጹም ፍትሃዊ ሊሆን አይችልም፣ አይሆንም ነው እና አንዴ ልክ ስልጣኑን እንደተቀበሉ ሰይድና አቡበክር በሐያ እንደው በፍራቻ
የረሱል ላህ ሰለላሁ ዐለይሂ ወሰለም ሚንበር ላይ ሊወጡ ሄዱ እና ይህንን ሚንበር ሲያዩት እዛ ሚንበር ላይ ቆመው የሚያስተምሩት ታላቁ ነቢ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም። ሰዎችን ወደ ሐቅ ወደ ትክክለኛው መንገድ ጥሪ የሚያደርጉበት የሚያስተምሩበት የሚሰብኩበት ቦታ። አሁን ግን ረሱሉላህ የሉም። ኢዘን አቡበክር ሲዲቅ ቦታውን ተረከቡ። ሚንበሩ ላይ ሊወጡ ሆነና ያ እዚህ ደረጃ ያደረሷቸው ታላቅ ሰው መቼም ትዝ ይሏቸዋል በህሊናቸው። የእሳቸውን ቦታ መርገጥ፣ የእሳቸው ቦታ ላይ መቆም ምን ያህል ከባድ እንደሆነ አቡበክር ሲዲቅ ጠንቅቀው ያውቃል። እና አንድ ሁለት ደረጃዎችን ከፍ ካሉ በኋላ ቁጭ አሉ። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ከፍ ብለው የቆሙበት ቦታ ላይ አልወጡም። አቡበክር ሲዲቅ ሐያእን ነቢ ሙሐመድ በህይወትም ባይኖሩ እሳቸውን ሐያ በማድረግ እንዴት ያ ታላቅ ሰው የቆሙበት መቃም ድረስ ከፍ ብዬ እወጣለሁ ብለው እኮ ነው። ሱብሃንአላህ። ዘመ ብላችሁ ይሄ እንዲገባችሁ የአቡበክር ሲዲቅ ይሄ እስላማዊ ማንነት ለነቢያት ለነቢ ሙሐመድ ያላቸው ክብር የእሳቸው ተዋቡ በዘመናችን ሁሌ ውስጥ አብዛኛው ሀገር ላይ እኮ ከሱ በፊት የነበረው መሪ የሰራው መልካም ነገር በሙሉ ገደል ይከታል። እሱ እንዲታወስበት አይፈልግም ማንኛውም መሪ። በቃ አዲሱ የእሱ ስሙ ዝናው እንዲነሳ እንጂ ከሱ በፊት የነበሩት ሰዎች የሰሩት መልካም ነገር ያሳለፉት ታሪክ እንዲወሳ አይፈልግም። እንዲህ አይነቱ ደካማ ሲሆን ነው። በራሱ የሚተማመን ሰው የሰዎችን መልካምነት ነው ይበልጥ ከራሱ በላይ የሚያወሳው። እና አቡበክር ደግሞ እንደዚህ አይነት ሰው ናቸው። ነቢን ያውቃሉ። እንደው ዝም ብላችሁን ተስዊር አድርጉት። ያ ታላቁ ነቢ ይቆሙበት፣ ያስተምሩበት፣ ይሰብኩበት የነበሩ እሳቸው ሲያስተምሩ ሲሰብኩ ከሚሰበኩት ሰዎች መሃል አንዱ የነበሩት አቡበክር በጡማኒና በፍቅር በመሐባ ቀጥ ብለው የነቢን ትዕዛዝ ያዳምጡ የነበሩት ሰው አሁን ያንን ቦታ ሊወጡበት ሲሉ ውስጣቸው ምን ያህል መሸማቀቅ እንደሚፈጥርባቸው ኃላፊነቱ እንደሚከብዳቸው አቡበክር ሲዲቅን ሆኖ ብቻ ማወቅ ማየት ነው የሚቻለው። በእሳቸው ደረጃ ላይ ካልሆነ ያን ሲሰማቸውን ስሜት እኛ ሊሰማን አይችልም። ገፍተር አድርገን መንቆጣት አማርኛ ጠፋኝ። ጥሩ طيب كذا لا يبيح لنفسه أن يجلس حيث كان الرسول صلى الله عليه وسلم يجلس ነቢ የተቀመጡበት ቦታ ላይ መቀመጥን ለራሳቸው አልፈቀዱም። وهو ذا يستقبل الجمع الحاشد يتلو على الناس موثقه واحدا لك እንግዲህ ኃላፊነታቸውን ተቀብለዋል። የመግቢያ ንግግር ሊያደርጉ ነው። መስጊድ ላይ ሰው ሁሉ ተሰብስቧል። እስቲ አቡበክር ሲዲቅ ምንድን ነው የሚሉት? ተመርጠዋል፣ ሙባያ ተደርገዋል። ኢዘን ወጡ። አዩሃ ናስ አልወጡና እናንተ ሰዎች ሆይ ኢኒ ውሊቱ አለይኩም እኔ በእናንተ ላይ ተሹሜያለሁ፣ ወለስቱ ቢኸይሪኩም ከእናንተ የተሻልኩ ግን አይደለሁም። ይሄ ብቻ ወዲህ እኮ ነው ለማንነታቸው። ኢኒ ውሊቱ አለይኩም ወለስቱ ቢኸይሪኩም። አሁን እውነት አይመስልም ማለት እንዲህ አይነት ነገሮች ትንሿን ስልጣን ትንሿን ከታች እኮ ከቀበሌ ከወረዳ ምናምን በዚህም ከመስጊድ አካባቢ ከመጣ ከትንሿ ከኮሚቴነት ከምናምን ስትመጣ የምታያት ስሜት እኔ ብዙ ጊዜ ይህን የማነሳው ለራሳችን እንዲጠቅም ነው። ሀቅም ስለሆነ ነው እንጂ ደረትን የሚነፋ እንደ ፊኛ እየነፋ ከዛ አንተን ለማተንፈስ ምንድን ነው የምታስፈልገው? መርፌ ናት። ቆጠቅ ያደርጋል፣ ድራሽ ይጠፋል የት እንዳለህ እንኳን። ኢኒ ውሊቱ አለይኩም ወለስቱ ቢኸይሪኩም ኢዛ አሕሰንት ፈአዒኑኒ ኢዛ አሕሰንት ፈአዒኑኒ መልካም ስራ ከሰራው ካሳመርኩ አገዙኝ። ወኢዛ አሳእት ካጠፋው ካበላሸው ፈቀዊሙኒ አስተካክሉኝ፣ ቀጣልኝ። በምክር ቢካልኩ በሰይፍ ምታኝ ነው። ወደኋላ እንዳትሉ እንሰስት የአላህን ትእዛዝ የነቢን መንገድ ስታይ ዝም እንዳትሉ። አላ እወቁ አሉ፣ አዋጅ
إن الضعيف فيكم قوي عندي أن أنت مهل يالا دكاما بلاتشو يمتصبوا الزو أن إذن أنكرانو حتى آخذ الحق له يابقاون يتقمون حق اسكمل بسلة درس أنكروا دكاماون بيقودا يا دكامو حق اسكمل بسلة درس أن إذن أنكرانو قلتنا ألا وإن القوي فيكم أن أنت وسط أنكر يمثل السو ضعيف عندي أنا إذن دكاما حتى آخذ الحق منه يا لأكبر يا لفتح بقف يكأمون يوسدون حق أسمن للشيء لدكاما وسكسة الرسالة سكاسمن للرسالة أي من ملك السيد قالوا أبو بكر الصديق أطيعوني ما أطعت الله ورسوله الله أن ملكتن يوم اسكتهززكن يدرس تهززوني يا سبحان الله الله أن ملكتن يوم اسكتهززكن يدرس يا أخي أقول كويدا مسجد لا يمسر عن أكاد يلم يكو يا الله تزازني كاومان نبي على المستر وكوفيتو يا تقربان أو كافر يعني منهم ما يتكونوا منهم سلي شريعة ما إمام شقيون يزال وزوج أيوة من الباين عندي أسجدوا من سواقات من يدني لا عندي بيون ألا تتقي الله يجعلنا نسوي حال كلام استذكره إيه ستستيوم سمون ستنقلومو ككفاو إني مني كفاني كونه يلا من متسراو نجار يا الله لا يملك تنيون من جد يا تكتل نصري كتر يدندج كال تملسك مسلمون لو كلمة مثل عقل هنا الشيء عيونهم أطيعوني ما أطعت الله الله نسكتازسك ملك تنيون نسكتازسك درس هذا فإذا عصيت فروا أبو بكر الصديق فلا طاعة لي عليكم እንግዲህ ሰራዊቱን ሁሉንም የሚያዙት እሳቸው ከመሆናቸው ጋር እኔ የአላህና የመልእክተኛውን ትእዛዝ ተቃራኒ ሆኜ ከቆምኩኝ አንዳችሁም እኔን መታዘዝ የለባችሁም فلا طاعة لكم فلا طاعة لي عليكم እኔን የመታዘዝ ግዴታ የለባችሁም ማለት ገጠም ያለ ትእዛዝ በታሪክ ውስጥ ብዙ ስልጣንን ሲቀበሉ የነበሩ ሰዎች ያስተላለፉትን መልእክቶች ሰምተን ይሆናል አለ ላኪን እንደዚህ አይነት ጠንካራ እውነትን ፍትህን ይዞ የተጓዘ የመሪ ንግግር ግን አልተሰማም እና ይህ መውቂፍ የእሳቸው ንግግር የእሳቸውን ዐዘማ ታላቅነታቸውን ምን አይነት ክብር ያላቸው ሰው እንደሆኑ አቡበክር ሲዲቅ ያሳውቃል ማለት ነው በዚህ ንግግራቸው አቡበክር ሲዲቅ ረዲየላሁ ዐንሁ حلافينتاچو يضع في إطار من الذمة والسلم مسؤوليات الحاكم الأمين ويكشف عن جوهر كل حكومة صالحة إني وليت عليكم ولست بخيركم بكا عند ماري موني على اللباتن دينا بكا حلافينتا سيستو يتشاركون بلعبتنا لتون تجلال قلت كانت يتشاركوا سووش دمون دمينوران تتلاتر عندي يا إخواني ብዙ እኮ በቁርአንም በሐዲስም የሰማናቸው ታሪኮች አሉ ሙሳ ያን ያህል ፈተና እኮ የገቡት እኮ ካንተ የተሻለ ሰው የለም ሲሏቸው ኧረ የለም አሉ ሙሳ በጣም ተናጋሪ አፈቀላጤ በጣም አሳማኝ ነበሩ ጎበዝ ነበሩ እና አንዱ መጥቶ ሊፈታተናቸው እንደው ያ ሙሳ በኒ እስራኤል ከሱ የተሻለ አለ አይ አላሁ አለም ወደ አላህ መመለስ ስለነበረባቸው አላህ እንዲያልካ በል እንዲህ አይነት ባሪያ አለኝ እንዲህ አይነት ቦታ ታገኘዋለህ ይላራቸው አፈጋቸው ሙሳን የሰይድና ኸድርና የሙሳን ታሪክ ታውቃላችሁ ታላቁ ነብይ ሙሳ እዛ ሲሄዱ ለን ተስተጢዕ መዒ ሰብራ አላቸው ኸድር አብሬ ሲል ነው አንተ ከኔ ጋር እኩል መሄድ አትችልም አሏቸው ሙሳ እኮ ፈቀባ አንዴ እኮ በቦክስ ብለው እኮ የጣሉት እኮ ነው ጠንካራ እኮ ናቸው ሙሳ በጣም ኃይለኛ ናቸው ግን በደልን በፍጹም ማየት የማይፈልጉ ሰው ኸድር ከኔ ጋር እኩል አይደለም አሏቸው
لا لن تستطيع معي صبرا عندي أنت موسى بني إسرائيل አሏቸው እና አንተ ነብይ ነህ አብሬ ነው ግን ከኔ ጋር ስትይ ምንም ነገር እንዳታነሳ እንዳታወራ እንዳትይ ዝም ምሰራውን ብቻ ይፈራል ዘይቢውን አረኔ ተው እኮ ብያለሁ አሏቸው ግን መጀመሪያ አንተ ከኔ ጋር ሰው የለህም አሏቸው አየህ አላህ የተሻሉ ብዙ ባሮች አሉት እድሉን አግኝተ ስድስት ሰዎችም ይሁኑ ስድስትን ሰዎች እንድትመራ ስትደረግ የተሻልኩ ነኝ ብለህ አትመን እነዛን ሰዎች በተዋቡ ካንተ የተሻሉ ሰዎች እንደኖሩ አምነህ አገልግል ነው የሰምና ማለት ይሄ አቡበክር ያልከው ወሊቱ አለይኩም ወለስቱ ቢኸይሪኩም ግን የአቡበክር ሲዲቅ ኢማን ከማናቸውም የተሻለ እንደሆነ ነብዩ መሐመድ አልመሰከሩ እዛ ካሉ ሰሃቦች በሙሉ እኮ ደረጃቸው ከፍ ያሉ ናቸው በእርግጥም አቡበክር ኸይረኛው ከነሱ በላጭ ናቸው وهو خيرهم لكن ከመሆኑ ጋር ነው እኔ ወለስቱ ቢኸይሪኩም ማለት إذن ሰዎችን ደግሞ እንዴት አድርገው አንድ እኔ መሪ ስለሆንኩ እናንተ ተመሪ ስለሆናችሁ የተለየን አይደለንም እኔ ስልጣን የተሰጠኝ አስተዳድራለሁ እናንተም ደግሞ ታግዙኛላችሁ አብረን ነው ልንሄድ የምንችለው አይነት ንግግር يريد أن يقر في عقيدتهم أن الحكم ليس مزية ولا امتياز سلطان يتليه وين كسوج يمثل يبت ليو أنت مثلهم كسو على مولد يعني رجعتوا أبو بكر الصديق إنما هو خدمة عامة بل ما برسبن ما جرجلنا بقولهم بوت عليه مسؤوليانه على فينتنا سلزي وظيفة مالو سرانو جديتانو وزمان لكن لا عبرو دمو ميجازوت نجرنا جنجيو استداداريو يبقاچوچو ማህበረሰቡ አብረው የሚሄዱበት ህይወት እንደሆነ ጭምር ነው የተናገረ ويقرر أن الحاكم فرد في الأمة عند መሪ ከማህበረሰቡ ውስጥ እንደ አንድ ሰው ነው የሚታየው ብሎ ነው ያስተማሩት وليس الأمة بفرد عند መሪ እንደ አንድ ግለሰብ ነው እንጂ ግለሰቡ በሙሉ በመሪ ቁጥጥር ስር የሚሆን ግን አይደለም ዘመናችን እኔ አንተም ብቻ ስማ አይደለም ይሉባሮቹ ዘመን እኮ ነው የሚለው እያጠፋ ያየው ሀገር እያወደመ ያየው ዝም በል አልገባህም ይልሃል አንዳንዴ ግራ ሲገባን እኮ እውነት ይሁን እንዳልገባን እኮ ትላለህ አለመሆኑን እያወቅ ውሸት ሲደጋገም እውነት ይሆናል እንዳሉት ማለት ነው إذن እንደዛ አይደለም ለምን ولست بخيركم سيروا أن أنتم إنه ليس بخيرهم لأنه حاكم مريسرون كنا أنت تشاركوا أيضا ولكن خيرهم لأنه حاكم نقول بما سلطان بما يزدموا يبلعيناتهم لأنه الصديق الذي توافر له من الصدق ومن الإيمان ومن الأمان ومن الأمانة ومن الرشد ما جعله ثاني اثنين يا قرآن من دانه ومن أجدل منه بهذه الكلمات እንዲህ አይነት ንግግሮችን ለመናገር ከአቡበክር የተሻለ ማንም ሰው ሊኖር አይችልም አንነው ለይሰ طيب አየህ እሳቸው ولن يكون حرا إلا بقدر ما تكون أمته حرة እሳቸው ነፃ የሚሆኑት የሚያስተዳድሩት ህዝብ በእኩል ነፃ ሲሆን ነፃነቱን ሲያገኝ ነው ولن يكون عزيزا إلا بقدر ما تكون أمته عزيزة እሳቸው የበላይ ከፍ የሚሉት ያ የሚያስተዳድሩት ማህበረሰብ በሙሉ ከፍ ብሎ ሲታይ ነው ለዚህ እኮ ነው አንዳንድ ደካማ ሀገር የሚመሩ መሪዎች እኮ ህዝቡን በረሃብም በማይበል በቃ ሀገር ሳያሳድግ ዝም ብለህ ስትኖር እኮ በሌላው ሀገር መሪውም ህዝቡም ይናቃል አይናቅም ይናቃል እኮ ጠንካራ በኢኮኖሚያቸውም በወታደራዊ አቅማቸውም በሁሉም ጠንካራ የሆኑ ሀገሮች መንግስቱም ህዝቡ ይከበራል አታይም ትራምፕ ዝም ብሎ እኮ ነው የሚናገረው ዝም ብሎ ልክም ቢሆን በዓለም ዝም ብሎ አይሰማውም ቤተሳሰብ አንድ የአፍሪካ መሪ ቢሆንስ ሚዲያ በሙሉ እኮ ነው የሚያሽቃልጥለት ግን ትራምፕ ነው አይ የሰው ልጅ እንዲህ ነው የሚያስበው በኢስላም አስተሳሰብ ግን እንደዛ አይደለም አይ አቡበክር ሲዲቅ እሳቸው ከፍ ለማለት
መጀመሪያ ህዝቡ ከፍ ማለት አለበት ብለው ያምናሉ እና وسبيل ذلك عنده أن يملأ الشعب مكانه ويدرك أنه الضمان الأوحد لكل ما يرجى للوطن وللحاكم من خير وعدل وسداد ولست بخير فإن أحسنت فأعينوني سيلو إيه عبر حزب هاجر لمادن يحزب أجار الناس سلمي تأيك الناس سنم عبر لما استيدكونه ولست بخيركم أنا يتشعر فايد لهم عندنا نعرفه عندي سيرواتشو حزب من يونان مالتنا أبو بكر نينيو عند كانوا سلزي أبرن أنصار عدن سلزي فإن أحسنت فأعينوني መልካም ነገር ካደረኩ አግዙኝ ወይናሳት ከተሳሳትኩ ደግሞ ፈቀዊሙኒ አስተካክሉኝ ሰው እንዲህ ሲባል አየ ሙሉ ስልጣኑ ኃላፊነቱ ለነሱ እንደተሰጠ ሲያምኑ ካንተ ጋር አጋርነታቸው የበለጠ ምን ይሆናል ጠንካራ ይሆናል ደግሞ እነሱ የሚናገሩት የውሸት አይደለም እንደ ዘመኑ መሪዎች እስኪመረጥ ብቻ ዝም ብሎ የሚደሰኩረው የውሸት ዲስኩር አይደለም ሐቂቃ የሚኖሩበት ህይወት ነው ይሄ وهذه وظيفة الشعب عند أبي بكر إذا أبو بكر زن يهزبو السلطان يهزبو وظيفة أسرع من جنة استاذشو تككلين يعمل يكونوا بزاو قتلي سيساساتو ሊያስተካክላቸው ይሄ የህዝብ ስራ ነው ሱብሃንአላህ ምን አይነት መሪዎች ጠንካራና ቀጥ ያሉ ይሆኑ ነበር እንዲህ ቢሆን አሁን ህዝብ አንዳንዱ ያሽቃብጣል አውቆ ስህተት እየሰራ ያዩ ስለዚህ መሪውን የበለጠ ያሽቃብጣል وذلك لا يتم إلا بأن يقف منه موقف الشريك البسيط لا موقف التابع الضريب بلك عند أجاج هنا مقوم يعلباتشو حزبوتشو እንጂ ዝም ብሎ እንደተከታይ እንደተገዢ መሆን የለበትም يعينه إذا أحسن كاستكاكل ያግዘዋል ويقومه إذا أساء ሲሳሳት ደግሞ ይመልሰዋል ثم أبو بكر ከዛ ንግግራቸውን ይቀጥሉና ቃል ኪዳናቸውን እየንትያው الضعيف فيكم قوي ደካማው ጠንካራ ነው እኔ ዘንድ ሐቁን ቀምቼ እስከሰጠው ጠንካራ ምትሉስ ደግሞ የፈለገ አቅም ቢኖረው የወሰደውን ሐቅ ቀምቼ ለደካማው እስከሰጥ እሱ የዘንድ ደካማ ነው አለ እስከታዘዝኩ ድረስ ታዘዙኝ አጢዑኒ ማ አጣዕቱ الله ورسوله አላህና መልእክተኛውን እስከታዘዝኩ ድረስ ታዘዙኝ فإذا عصيت አመስኩ ግን فلا طاعة لي عليكم እኔም የመታዘዝ ግዴታ የለባችሁ ምን አይነት የሚያምር ንግግር ነው ይሄ ሰይድና አቡበከር ያስተላለፉት ይሄ የእሳቸውን ማንነት በደንብ አድርጎ ይገልጻል لكن ولقد تقبل الخليفة منصب الخلافة غير راغب فيه أبو بكر الصديق عند زمن هنا مرتون بامباستر له يعني መንገድ ያሰራሉ ድልድይ ያሰራሉ ብሎ እንደቀሰቀሰው ሰውዬ የት ነው ድልድይ የምታሰራው ወንዝ እኮ የለም ማለት በቃ እዚህ ድረስ እዛ ወንዙን ጠልፈን እናመጣለን አቡበክር ሲዲቅ በፍጹም ፈልገው አይደለም ስልጣኑን የያዙት غير راغب فيه ولا حريص عليه وهم عليهم ولولا أنها التبعات الفاصلة في الأيام الحاسمة لأوى إلى ركن بعيد بنبي مموت يتكفت تلك كفتة عنده مجمع لكم صحابته رسول الله بنبي مموت كون يدنقتون كي نبي نديت موتو هذا ترقبتو سياسبو دقمو يعني الكفتة ما نميزها بتعمت لك ينبي نقوتاش مشفن كفتة المزقات بتعمت لك حالا في الناس كذا يعني أبو بكر الصديق የግድ መቀበል እንዳለባቸው ታመነ ያ ባይሆን በብዙ ማይሎች ርቀው ያመልጡ ነበር አቡበከር ሲዲቅ ولا هرب من ذلك الذي يسارع الناس اليه ሰዎች በጉጉት የሚፈልጉትን ስልጣን እሳቸው ደግሞ በዛው ልክ ይሸሹት ነበር ويتحالفون عليه ስልጣን ለማግኘት የሚፋጁትን የሚጋደሉትን ያህል ሰው ይተላለካሉ ሰዎች ስልጣን لقد كان صادقا حين قال والله يا عندك والله ما كنت حريصا على الإمارة يوما ولا ليلة عندك أن وين عنديت لليت لاي سلطان لمياز عنديت النجد بابوش علاكم لذي دوما الله مسكرين على الله عندك ولا سألتها الله في السر ولا علانية بدبكم بتشين وين
ፊት ለፊትም ሆኜ አንድም ጊዜ አላህን አልጠየቅኩትም ስልጣን ስጠኝ ብዬ ኃላፊነት ስጠኝ ብዬም አልጠየቅኩትም አሉ ሲናገሩ። ላኪን ግዴታ ነው ያመጣቸው أجل لم يكن عليه حريصا ولولا أن يكون بتخليه عنها قد هرب من مسؤوليات الدين والإيمان لاتخذ سبيله إلى الفرار صارما ولقد حاول ذلك فعلا أن يششو نبره يجد أهون يمتقباتشو حرافين السايفة اللي يكبلوا مكروا عندهم سلطان الله لنا كبل عند جزء حاول ذلك فعلا بعد أن فرغ من قمع فتنة المرتدين إيه عندما مجمر عليه النبي محمد صلى الله عليه وآله وسلم كان له بارا يمجمر سويش زكاة كفر ما لا تجمروا على الديس بإسلام لا يعرفوا يطبقوا ينبروا على قوتش يتنسوا لك محمد متسم النابك التي يالو السمنة يجرك قسيمته يعني هو نجد ببلتة ببسلت دفار بونا أمرار أبو بكر الصديق يعني هو كلفوا بحالا عندك فذات يوم دخل عليه عمر رضي الله عنه داره فألقاه يبكي أقدم أمي أبو بكر الصديق سيقبوا أبو بكر الصديق يالك سالو وما كان يبصر عمر أمامه حتى تشبث به كأنه زورق نجام وقال له يا عمر لك أبو بكر الصديق بتاعشون كوكوش لونه إيانا بيالك أسو حالا في نجلو كوسا يتولو فكيف الله يتسقو من جنو يملو إهن الأمة بأقبابو مرشالو عمرهم يعني كل شجرنا مكرعكو كإسلام لي مجلسونه بتاريخ كو تلقون فتنانو يتوتو تبالا لعبو بكر الصديق الساتشو بعدفون دانو ابن مسعود دانو الله بنبي مموت لنطفى درس النبر لولا أمن الله بأبي بكر نارو الله أبو بكر بايسة النورو الله بأبو بكر نسعود تعالى يا ولو خير يسرد سروا بلو آيامنهم سبحان الحي الذي لا يموت بك أيالك كسويتشاتشو تباكي إلا من إلا عمر نسيو زللنا عمر يازواتشو يا عمر لا حاجة لي في إمارتكم እንግዲህ እሳቸው ጊዜ እንዳልኳቸው ብዙ ትላልቅ ሀገሮችን ተቆጣጥረዋል እያያዙ ነው ብዙ ቦታ እያሸነፉ እኔ እናንተ ላይ ስልጣን አልፈልግም ጉዳይ የለኝም ከስልጣናችሁ ተቀበለኝ አሉ ሲሉት የፉገራ እንዳይመስል የሐቂቃ ነው የልብ ولم يترك عمر يتم حديثه አቡ ዑመር ንግግራቸውን ሲያዩ ሊያስጨርሷቸው እንኳን አልፈለጉም فقد بادره قائلا لك نقراجون ساسترس عمر الى اين المفر ويتبت ششو الى اين المفر والله لا نطيلك ولا نستقيلك ان نوردهم انتم ደግሞ በፍላጎት እንድትወርድ ማናደርግህም ደህነት ወንድማማቾች ደሳዩ እንደ አይነት መሪዎች ቢኖሩ አስበዋል እባክህ አልቻልኩም ስልጣኔን እንካ አንተ የተሻልከነ ምራው አንተ ባለህበት እዚህ ኡማ ውስጥ አገር ሊመራ የሚችል ሰው የለም ራሴ ያዝ የት ነው የምትሸሸው ነገራቸው ድራማ ይመስላል ግን ሐቂቃ እውነታ ነው አሏቸው እና አቡበክር ሲዲቅ በዚህ አይነት ሁኔታ ነበር የገፉትና ሐቂቃ ፍላ ይሄ ስልጣንን ፈልገው ጓጉተውለት የሚሄዱ ሰው አልነበሩም ዛሬ አጀማመራችንን ትንሽ ዘግየት ብለናልና ሌላ ታሪክ ሊጀምር ነበር እሱ ደግሞ ትንሽ ሰዓታችንን ስለሚይዝብን ኢንሻአላህ በቀጣይ በጊዜ ለመጀመር እንሞክራለን የሰማነው ግን በቂ ነው ራሳችንን እንደመለወጥ መቼም እያንዳንዳችን ኃላፊነት አለን ቢያንስ እቤት ውስጥ ኃላፊነት ይኖርሃል ሚስትህ ላይ ልጆችህ ላይ ችግር የለም እዚህ ሀገር ሚስትህ ላይ ሲባል ደግሞ አንዳንዱ እኮ ይላል الرجل መቼም አንድ ሰው በቤቱ ላይ ኃላፊነት አለው ባል الرجال قوامون على النساء ኃላፊነት ሲሰጥ በምን አይነት የበላይነት ስሜት ነው ወይስ የበታችነት ስሜት ከዚህ ብዙ ነገር ነው በሆነ ማህበረሰብ ውስጥ ስልጣን ቢሰጥ ኃላፊነት ቢሰጥ ራስን ኸይረኛ የተሻልክ አድርገህ ልትገምት አይገባም አንተ በሆነ ነገር የተሻልክ ብትሆን እሱ ደግሞ ካንተ የተሻለ የሚሆንባቸው በጣም ብዙ ነገሮች አሉ
አንዳንድ ምሳሌዎች እንዳነሳ ነበር ግን ይቅር። አንዳንድ ደስ ላይል ይችላል፣ ላይረዳ ይችላል። ራሱ መተው ጥሩ ነውና አንዳንዴ ራስን የምትክብበት ነገር ራስን ከፍታ ላይ የምትሰቅልበት ነገር አላህ ዘንድ አትጠራጠር ኢምንት ነው። ሰዎች የበታች ናቸው ብለህ የምታናንቅበት እውቀት እነሱ ዝቅ ያሉ ናቸው ብለህ የምትሰጣቸው ስብዕና አላህ ዘንድ ግን ከፍ ያለ ነው። ያለ መጠራጠር ነው ይሄን የምነግራችሁ። ጉዳዩ ይገባችሁ ከሆነ ብልህ ሰው በምልክት ይገባዋል። ካልገባችሁ ደግሞ ተፈላሰፉበት። ለራስም አንዳንዴ እድል መስጠት ጥሩ ነው አይደል? ኢቨን የተሻሉ ሰዎች አሉ። እኔ እዚህ ቁጭ ብዬ ስናገር እድሉን ስላገኘ እንጂ ከኔ የተሻሉ ሰዎች እንዳሉ ውስጤ ማመን አለበት ነው። ከኔም ብጀምር ግልጽ ነው አይደል? ምናልባት አማርኛ በደንብ ስለቻልኩ ይሆናል ማስረዳት። የተሻሉ ሰዎች ግን ስምና የሚረዱ ሰዎች እንዳሉ አትጠራጠር። እንዲህ ማሰብ መቻል። ሁላችንም ይሄን ካደረግን ተናዙል አድርገን የምንመራውን ማህበረሰብ የምናገለግለውን ሰው ዝቅ ብለን እንዳልኳችሁ ልጆች ሊሆኑ ይችላሉ፣ እድር ሊሆን ይችላል፣ እንደ ሀገራችን ከሄድን አካባቢ ሙስሊም ማህበረሰብ ሊሆን ይችላል። በመጅሊስ ላይ በወረዳው መጅሊስ በምናምን መጅሊስ ላይ ድረስ ያሉ የተሻሉ ስለሆኑ አይደለም። ይሄንን ማሰብ መቻል አለባቸው። ይሄንን የአቡበክር ሲዲቅን መመሪያ ፊት ለፊታቸው ሊያስቀምጡት ይገባል። አማና ነው። በዚህ መምራት እስከቻሉ ድረስ ነፃ ይወጣሉ። በተቃራኒ ከሄዱ ይወድቃሉ። ሁሉንም መምራቸው አላህ በሰማነው የምንጠቀም ያደርገን። አላህ እንደው የእነዚህን ሰዎች ታሪክ ስንሰማ ሐቂቃ ያሸማቀቃል። ነገር ግን አላህ ራሳችንን እንደመለወጥ ምክንያት ያደርግልን። አላህ መልካም ነገር ሁሉ ሰምተን የምንከተል አላህ ያደርገን። መጥፎ ነገሮችን ሰምተን የምንርቃቸው አላህ ያደርገን። ሐቁ መንገድ ሁሉም ይምራን። አላህ ሀገራችንንም ሰላም ያደርግልን። አላህ ጦርነቱን፣ በሽታውን፣ ችግሩን የማንሰማበትን ጊዜ ያፍጥንልን። ዓለም ኢስላሚ በዓለም ላይ ያሉ ሙስሊሞች የሚደርስባቸው መከራና ግፍን አላህ በቃችሁ ይበላቸው። ምንም ስላደረጉ አይደለም። ልክ ቅድም አቡበክር ሲዲቅ ረሱሉላህ ጌታ አላህ ነው ስላሉ ይገድሏቸው እንዳሉት አሁን ምንም ሳያጠፉ እኮ ሙስሊም በመሆናቸው ብቻ የሚጠቁ የትልልቅ ቁጥር ያላቸው ሙስሊሞች አሉ። አላህ ይድረስላቸው። አላህ ካሉበት ችግርና መከራ ያውጣቸው። اللهم أعز الإسلام والمسلمين، اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداءنا وأعداء الدين. اللهم إنك عفو تحب العفو فاعف عنا. اللهم اهدنا صراطك المستقيم صراط الذين أنعمت عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا. اللهم إنا نسألك حبك وحب من يحبك وحب عمل يقربنا إلى حبك يا رب العالمين. ربنا لا تزيغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل على سيدنا محمد وعلى آله وصحبه أجمعين. بارك الله فيكم.